በዋለበት አውደ ውጊያ ሁሉ በድል አድራጊነቱ ይታወቃል። በደረሰበት ቦታ ሁሉ በህዝባዊነቱ ይነሳል። የበርካታ ሀገራት ሰራዊቶች የማይሞክሩትን ግዳጅ እሱ ፈጽሞ ድል ይጎናጸፋል። ህዝባዊ የድል ሰራዊት መገለጫ ስሙ ነው። የኢፌድሪ መከላከያ ሰራዊት ሀገርን በመስዋዕትነቱ እያጸና ህዝቦቿን በገድሎቹ እያኮራ ለቃሉ እየታመነ ዛሬም ድረስ ዘልቋል። በግንባር ገጥመውት ሊቋቋሙት ያልቻሉ ኃይሎች ሁሉ ያለ ስሙ ስም ሊሰጡት ቢሞክሩ እሱ ግን በተግባሩ እየተገለጠ ማንነቱን አስመስክሯል። እናቴ በወፍጮ ስትፈጫ ጎንብሳ ገበሬው በጠዋት በሬዎቹን ጠምዶ ማን ይናገር የነበረ ማን ያርዳ የቀበረ ነውና ነገሩ። የድሬ ሮቃ ህዝብ በአንድ ግንባር ተሰልፎ አብሮ ተዋድቋልና የሰራዊታችንን ህዝባዊና የድል ሰራዊትነትን ይመሰክራሉ። መከላከያ ልክ እንግዲህ ሌላው ሀገር ዝም ብሎ በወሬ ነው የሚያውቀው። ይህ አካባቢ ህዝብ ግን በተግባር ያውቀዋል። መከላከያ አብሮ በጎኑ ስለሞተ አብሮ በጎኑ ሲሞት ስላየው ሲቆሰል ስላየው የቆሰለውንም ያነሳ ስለነበረ የሞተውንም የቀበረ ስለነበረ በደንብ ነው የሚያውቀው። ብዙ ታሪኮችን ብዙ ጀዶችን የሰራ ብዙ መስዋዕትነት የከፈለ አብረን ከጎኑ ሆነን በአካል ባይናችን በማየት ሐሳቡንም ተግባሩንም በጋራ በመወጣት የመከላከያን የሀገር ባለውለታ መሆኑን ለማረጋገጥ ፈልጋለሁ። በሚዲያ ሳይሆን በእይታ ሳይሆን በእይታችን አጠቃላይ እኛ በእይታችን ያረጋገጥ ነው። ከህዝቡ በፊት እኔ ልሞት ያለ ውሃ የጠማው የራበው የተሰዋ ለሀገሩ ሲል ሰፊ መስዋዕትነት የከፈለ ለኛ የደማ የቆሰለ ነው። ለዚህም ነው የሀገር መከላከያ ሰራዊታችን የህዝባችን አለኝታ ነው የምንለውና አለኝታነቱንም በተጨባጭ እያረጋገጠ መጥቷል። በሰሜኑ ጦርነት ህዝብና ሰራዊት ባደረገው ጸረ ተጋድሎ ድሬ ሮቃ ላይ ጠላት ፈተና ገጥሞታል። በሀገር ሉዓላዊነትና በህዝቦች ነጻነት የማይደራደሩት የድሬ ሮቃ ህዝቦች ሰራዊታችንን መደገፍ ብቻ ሳይሆን ግንባር ይዘው ተፋልመዋል። በዚህ ወቅት ከሰራዊታችን ጎን ተሰልፈው የአካልና የህይወት መስዋዕትነትንም ከፍለዋል። በሰሜኑ ጦርነት ጊዜ አካባቢያችን በቲፒኤልኤፍ ሲወረር የኛ ህዝብ መከላከያ ጋር ጎን በጎን ሆኖ አብሮ ተዋግቷል፣ አብሮ ተዋድቋል፣ መስዋዕትነት ከፍሏል። ወጣቱ ከሰራዊቱ ጋር ታግሏል። ወጣቱ ሎጂስቲክ ለሰራዊቱ አቅርቧል። ቆስለኛም የተሰዋም አውጥቷል። እስከ መጨረሻው ከመከላከያ ሰራዊት ጋራ ከፍተኛ የሆነ ተጋድሎ ያሳየ ህዝብ ነው። ለሀገር ካላቸው ውለታና ለመከላከያ ሰራዊት ካሳለፍ ነው የሰሜኑ ውጊያም ሆነ አሁን ከጽንፈኛው ጋር የተደረገ ላሉት ግዳጆች ይሄ ህብረተሰብ በጣም አጋዥና ደጋፊ ከሰራዊቱ ጎን የሚቆምና የመንግስትን ሰላም ደጋፊ ነው። ዛሬም በአማራ ክልል አንዳንድ አካባቢዎች የሚታዩ የጸጥታ ችግሮች በዚሁ አካባቢ የማይስተዋሉ መሆናቸው ህዝቡ ለሰላም ያለውን ቁርጠኝነትና ጽንፈኛውን አውቆና አምርሮ የመጥላቱ ውጤት ነው ሊባል ይችላል። ድሬ ሮቃ ቀበሌ እና ዙሪያው ከሃሮ ጀምሮ እስከ አረሪት ያለው ቀጠና አካባቢውን በመጠበቅ ሰላሙ እንዲጠበቅ ከመንግስት ጎን በመሆን ስራዎችና ተጋድሎ እያደረገ ነው። በአሁኑ ሰዓት በክልላችንና በዞናችን ተፈጥሮ ያለውን የጽንፈኝነት እና ሌብነት የዘረፋነትና ህገወጥ የሆነ ቡድን ተደራጅቶ ክልላችንና ሀገራችን ለማፍረስ እየተንቀሳቀሰ ያለ ኃይልን በአንቅሮ በመጥፋት እና በፍጹም ጥላቻ ውስጥ የሚመለከት ህዝብ ነው ህዝባችን። እስካሁን ራሳቸውን ቁመናቸውን ጠብቀው ከመንግስታቸው ከሰራዊታቸው ጎን ሆኖ የኛ መግቢያ መውጫ መስመራችን ሆኖ ድልድይ ሆኖ እያገለገለ ያለ ማህበረሰብ። ለዚህ ለጽንፈኛው አንድም የተሸራረፈ አቋም የለውም። የኢትዮጵያ መከላከያ ሰራዊት ማን ነው የሚነካው? ለማን? ይሄ የራሳቸውን በጀት የማደንደኛ ነው እንጂ የኢትዮጵያ ሰራዊት ዙሮ የሚወጋኛ ወገን እኛ አማራ የለንም ነው ያለው። አሁንም የለውም፣ እርግጠኛ ነኝ። ይሄ የሀገር አጥር የሆነው ህዝብ አመታትን ያስቆጠረ የውሃ ችግር ጥያቄው ሳይመለስለት ቆይቷል። በዚህ ሳቢያ ሴቶች፣ ህፃናትና አዛውንቶች ጭምር ውሃ ፍለጋ በየዕለቱ በርካታ ኪሎ ሜትሮችን ሲጓዙ ኖረዋል። ውሃ ስጠኝ ከብለ ከምትጠይቅ እዚህ ማህበረሰብ እዚህ አካባቢ ላይ ምግብ ስጠኝ ብለ ብትጠይቀው ይቀለው የነበረ ማህበረሰብ ነው። ሙሉ ቀን አጠቃላይ
ውሃ እድል ማናገኝበት በተራ አንድ ጀሪካን ለማግኘት ሰፊ ጥረት የነበረበት ቦታ ነው። እንግዲህ ይሄን የመሰለ ችግር የነበረብን ማህበረሰብ ክፍሎች ነን። የህዝቡ የውሃ ጠማኝ ጥሪ ሰራዊታችን ጆሮ ከደረሰ በኋላ ግን ምላሹ አልዘገየም። በክፉ ቀን ከጎናቸው ተሰልፎ የተዋደቀው ህዝብ ውሃ ሊጠማው አይገባም በሚል የህዝቡን ጥም ለመቁረጥ ለራሱ ቃል ገባ። በእርግጥም እንኳንስ ለዜጋውና አብሮት ለተዋደቀ ህዝብ ቀርቶ ሀገርን አቋርጦና ድንበርን ተሻግሮ የጎረቤቶቻችንን ችግር መፍታት ሰራዊታችን የሚታወቅበት እሴቱ ነው። እችነች ሀገሬ ፍልቅልቅ መንደር እችነች የድሬ ሮቃንና የአካባቢው ነዋሪዎችን የውሃ ችግር በዘላቂነት ለመፍታት ፕሮጀክቱ ሲጀመር የተቋሙ ከፍተኛ አመራሮች ውሳኔ አርፎበታል። እዚህ ህዝብ ውለታ ትልቅ ነው። ትልቅ ስለሆነ አሁን የውሃ እንዲቆፈር ወይም በሽልማት መልክ እንዲሰጥ ራሱ ፊልድ ማርሻሉ የወሰነው ነው። ስራውን የማከናወንና ሂደቱን ተከታትሎ ዳር ማድረስ ኃላፊነቱ ደግሞ የመከላከያ መሐንዲስ ዋና መምሪያ ተቀብሏል። የስፍራው የውሃ ፕሮጀክት ከአካባቢው ሞቃታማነት አኳያ የአየር ጸባዩ የውሃ ቁፋሮን ስራ ፈታኝ ቢያደርገውም ተቋሙ አስፈላጊውን በጀት በመመደብና ሙያተኛውም በጽናት በመስራት ወሳኙን የቁፋሮ ስራ በስኬት ማጠናቀቅ ተችሏል። እዚህ ማሽን ላይ የሚሰራ ሙያተኛ በሙሉ ሰራዊት ነው። የተለያየ ማዕረግ ደረጃ ያላቸው ናቸው። በጣም ከፍተኛ ልምድ ያላቸው ቺፍ ኦፕሬተሮች አሉ፣ ረዳት አሉ፣ ሶስተኛ ደረጃ ቆፋሪ አለ፣ ማሽን ሾፌር አለ፣ ክሬን ኦፕሬተር አለ፣ ፓምፕ ቴስት ሙያተኛ አለ እና አጠቃላይ ወደ 12 የሚሆኑ ምድብተኞች አሉ። እነዚያም በሙሉ ኮኦርዲኔት ሆነው ነው የሚሰሩትና በተለያየ አየር ጸባይ ላይ የመስራት ልምዱም አቅሙም ስላላቸው፣ ሁለተኛ እንደ ወታደር ደግሞ በጎን እየተዋጋ ስለሚሰራ ጠንካራ አስተሳሰብ ያላቸው ጠንካራ የስራ ልምድ ያላቸው ሙያተኞች ናቸው ያሉት። አይደለም ውሃ ጉድጓድ መቆፈር ህይወታችንንም ለህዝባችን አሳልፈን እየሰጠን ያለ ነውና ይሄ ህዝባዊነታችን ባህሪያችን ነው እና ስለዚህ ይሄ በጣም ከሁሉ ነገር እዚህ አካባቢ ላይ አንገብጋቢ መሆኑ ታውቆ ያው ተቋሙ ባለው አቅም ነው የራሱን ፕሮግራም ሰርዞ የራሱን መቅደም የሚገባቸውን አቆይቶ ይሄ ነው መቅደም ያለበት የህዝብ ይቀድማል በሚል ለዛውም የድሬ ሮቃ ህዝብ ለተቋሙ ያለው እገዛ ለተቋሙ ያለው ፍቅር እስካሁን ድረስ ከተቋሙ ጎን ሆኖ ሰላሙና ጸጥታውን ያስከበረ ያለ ህዝብ ነው። ስለዚህ ይሄ ማድረጉን የተቋሙ ትክክለኛ እይታም ነው አንገብጋቢም ነው። የድሬ ሮቃ የውሃ ፕሮጀክት የአካባቢው ነዋሪዎች ከዚህ ቀደም ያጋጥማቸው የነበረውን የንጹህ የመጠጥ ውሃ ችግር በዘላቂነት የሚፈታ ሲሆን የጤና እክሎችን ከማስቀረቱን ባሻገር የሴቶች የህፃናትና የአዛውንቶችንም ድካምና እንግልት የሚያስቀር ነው። እስከዛሬ በጣም የውሃ ችግር ነበረብን። ውሃው ቆሻሻ ነው። ስንጠጣው ወዲያችንን ያመነቆ። አሁን ግን በጣም ጥሩ ውሃ ይሆነልና ነው። ልፋታቸውን ነው ይሄን ልፋታችንን መንግስት አይቶልናልና መከላከያ አይቶልናልና ይሄ ልፋታችን ይሄ ተሸክሞ ዲያገት መውጣታችን ይቀርልናል ብለው አሁን በደስታ እየጠበቁ ነው ያሉት። እንግዲህ መከላከያንም አላህ ጉልበት ይስጠው። በግዳን ወረዳ የትምህርት ቤት ገንብቶ አስረክቦናል። በወርቄና ሌሎች ራያ ቆቦ በተለያዩ ቀበሌዎችም እንደዚሁ ተመሳሳይ የሆኑ የትምህርት ተቋማትን በወቅቱ በጦርነቱ የወደሙትን የትምህርት ተቋሞችን መልሶ በመገንባት በተሻለ ስታንዳርድ ገንብቶ ያስረከበበት ሁኔታ ነው ያለው። ላስታም አካባቢ በተመሳሳይ ሁኔታ ትምህርት ቤቶችን ገንብቶ አስረክቦናል። ለውሃ መሰረተ ልማት ስራው ወሳኝ ምዕራፍ የሆነው የጥልቅ ውሃ ጉድጓድ ቁፋሮ ስራ መጠናቀቅን በማስመልከት በአካባቢው የምረቃ ስነ ስርዓት የተዘጋጀ ሲሆን ነዋሪዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች እንዲሁም የመስተዳደር አካላት ለሰራዊታችን ያላቸውን ክብርና ምስጋና አቅርበዋል። እኔ ካሁን በፊት ማውቀው ወይም ሲመስለኝ የመከላከያ ሰራዊት ጠመንጃ አንግቦ ተራራ ለተራራና ጦርነት ብቻ ቆም ይመስለኝ። ልማት እንደዚህ ማልማቱንም አላውቅም ነበር። ልማት እንደዚህ ከጎናችን ተሰልፎ የሚያለማ ከሆነ አሁንም ልማቱ እንዲቀጥል ዝርጋታው እንዲቀጥል የወረዳ አስተዳዳሪያችን መገኘቱን በጣም ደስ ብሎ ያ አትክልት ራሱ ዝናብ ካልጣለ ምንም ከብቶቻችን ያልቃሉ፣ እኛም እናልቃል እንጂ ወተት እንኳን እናገኝም እኮ። ሁሉም ነገር በውሃ ነው። ይህንን የሰራ አካል ያስተባበረም የተባበረም ያመቻቸም በሙሉ በዚህ ማህበረሰብ ስም ሳይሆን
በክልሉ እስልምና ጉዳይ እርቅና ግልግል ስራ አስፈጻሚ ነኝ። በክልሉ ሙስሊም ስም እጅግ ላመሰግነው እወዳለሁ። ሞራል ስጡልኝ። በተለይ ደግሞ እዚህ በረሃ ላይ የወደቀ የድሬ ሮቃን ህዝብ በማየቱና ይህን የመሰለ ስራ በመስራቱ አሁንም ተጨማሪ ምስጋና ማቅረብ ነው የምፈልገው። የውሃ ፕሮጀክቱ ወሳኝ ምዕራፍ የተጠናቀቀ ቢሆንም ለነዋሪዎቹ ውሃን በየቤቱ ለማዳረስ የሚከናወኑ ቀሪ ስራዎች ይኖራሉ። ስራዎቹ የሚጠይቁትን ሙሉ ወጪ መከላከያ የሚሸፍን መሆኑንና በቅርብ ጊዜ ተጠናቆ ለአገልግሎት እንደሚበቃም ነው የተገለጸው። አንድ ማህበረሰብ ወይም አንድ ድርጅት ወይም አንድ ተቋም ውሃ አገኘ ማለት ከርሰ ምድር ውሃ ተቆፍሮ ከወጣ በኋላ ሌሎች ስራዎች ይህን ያክል ከባድ አይደሉም፣ ቀላል ናቸውና በተቀመጠው ፕሮግራም ሁሉም ይከናወናል የሚል ሀሳብ አለን። ስልጠና ሲሰለጥኑ የነበሩ አመራሮችን ለማስመረቅ በተገኘንበት ወቅት የሰሜን ምስራቅ የሀገር መከላከያ ሰራዊታችን የሀገሩን ሉዓላዊነት ከማስከበር ዳር ድንበር ከማስከበር መስዋዕትነትን ከመክፈል ባሻገር በእውቀቱ በገንዘቡ እና ህዝባዊ ኃላፊነቱን በመወጣት ረገድ በልማትም በርካታ ስራዎችና እገዛዎችን እያደረገ የሚገኝና ለዚህም ነው የሀገር መከላከያ ሰራዊታችን የህዝባችን አለኝታ ነው የምንለውና አለኝታነቱንም በተጨባጭ እያረጋገጠ መጥቷል። የሰራዊታችን የህዝባዊነት ተግባር ተቋሙ የተገነባበት ከራስ በፊት ለህዝብና ለሀገር እሴት በተግባር የተገለጠበት መልካም ስራ እንደሆነ ተገልጿል። ይህንን እሴቱን አጠናክሮ ማስቀጠል ይገባል ነው የተባለው። ተቋሜን ማመስገን ፈልጋለሁ። ለዚህ ህዝብ ያለበትን የውሃ ጥማት ችግር አይተው አመራሮቻችን ከፍተኛ አመራሮቻችን ያለውን ችግር አይተው ለዚህ ህዝብ መድረሳቸው በጣም የሚመሰገን ነውና አሁንም በተጨባጭ በቀጠናው ለጽንፈኛው ይሄ ሰላሙን ጠብቆ እየሄደ ለክልሉም ተምሳሌት የሆነ ቦታ ነው። ክብሩን ጠብቆ እየተንቀሳቀሰ በአንድነት አይታችሁት ይሆናል። ህዝቡ እንደ መከላከያ ሰራዊት ነው፣ እንደ ሰራዊት ነው። እዝና ቁጥጥር አለው፣ ይደማመጣል፣ ይከባበራል። በፈለከው ሰዓት ላይ ለሆነ ስራ በጠራው በአንድ ጊዜ ነው ሆ ብሎ እንደ ሰራዊት የሚመጣው እና ይሄ በጣም ዲሲፕሊን ያለውና ለስርዓት ያለውን ህዝብ እኔ ተቋሙ አይቶ ትናንትና ለተቋሙ ሲያደርጉት የነበረው ውለታ መላሽ በሆነ መንገድ ይሄን አስቦ የበላይ አመራሮቻችን ማድረጋቸው እኔ በጣም ደስተኛ ነኝ። አመራሮቻችንም በጣም የሚመሰገኑ ይገባል። ጊያውን በቀኝ ይዞ በሌላ ባለው ጉልበቱ ባለው አቅሙ ባለው ችሎታ አገርን ማልማት የሚችል ሰራዊት ነው የኛ ሰራዊትና ሌሎች ሰዎች ምን ሰራዊቱን ያው ዝም ብሎ የራሳቸውን የሌላ ፍላጎት ለማንጸባረቅ ያህል ነው የሚጠቀሙት እንጂ ሰራዊቱን ውስጥ ገብቶ ያየ ነው የሚያውቀውና እኛ ሰራዊት ስለሆነ ሰራዊታችን እናውቃለን። እኛም ወታደር ስለሆነ ወታደር ያለን ቦታ እናውቃለንና አገሩን የሚጠብቅ ልማቱ ላይ የሚሳተፍ ለሀገር እድገት ዋጋ የሚከፍል ራሱን ዝቅ አድርጎ ማህበረሰቡና ህዝቡ ከፍ ብሎ እንዲኖር የሚያደርግ ሰራዊት ነው ያለንና አሁን እዚህ አካባቢኛ ያለንበት አካባቢም እንዲህ ውሃ ስንሰራ አምኖ ደንግጦ ሄዱ ሰዎች ሁሉ አሉ። ማለት እንደዚህ ወታደር ይሰራል እንዴ? እንደዚህ ወታደር ከከርሰ ምድር ውሃ አውጥቶ ህዝብ ማጠጣት ይችላል እንዴ? የሚሉ ሰዎች አሉና ለነሱም ይሄ ስራ ራሱ ትልቅ መልስ ነው የሚሆነውና ይሄ ከውጭ ሆኖ ሰራዊቱን ከማውራት ውስጥ ሆኖ የሰራዊቱን ችግር ተረድቶ ሰራዊቱ ለሀገር እየከፈለ ያለው ዋጋ ማጣጣል ነው የሚሆነው ብዬ ነው ማስበውና ሰራዊቱ ትልቅ ስራ የሚሰራ በጀግንነት የሚዋጋ በጀግንነት ልማቱን የሚሰራ ሰራዊት እንደሆነ ነው እኔም ማውቀው። እኔም የዛ ሰራዊት አባል ስለሆንኩ በጣም ትልቅ ደስታ ነው የሚሰማኝ። አሁንም እንደቆፈሩ አሁንም ተስፋ የሚያደርገው አሁንም ስቦህ ቤታችንን ያስገባልናል በቅርብ ያደርግልናል የሚል ነው። የኔም ተስፋ እንደዛ ነው። አሁንም ቁፈራውን እንደቆፈሩት ደግሞ ዝርጋታውንም አሁን ከነሱ ነው አሁንም የምንጠብቀው። ህዝቡም የሚጠብቀው ተስፋ አድርጎ በደስታ ኢዳ አለን መከላከያ ኢዳ ወዳቸዋለሁ የሚለን የምሩን ነው ኢዳ የእውነቱን ያንጀቱን ነው ኢዳ የሚል ነው። አሁን እንደገና ተስፋ ሰንቋል። እርግጠኛ ነኝ ነገም እንግዲህ ይሄንን ምሶ ያሳየን መከላከያ ነገም ሄደጃፋችን ላይ ያሳየናል የሚል ተስፋ አለው። የሚጠብቀው እሱ ነው። የድሬ ሮቃ ነዋሪዎች ለሀገር ሉዓላዊነትና ለህገ መንግስት መከበር ከፍተኛ መስዋዕትነት መክፈላቸው በስፋት ይነገራል። ዛሬም የአካባቢያቸውን ሰላም ነቅተው በመጠበቃቸው የሰላም ውጤት ከሆነው የልማት ትሩፋት ተቋዳሽ መሆን መቻላቸውም ይነገራል። ተንኩሰው ሀገር ማጥፋት ልማት ማዘቃዘቅ ሰው ትምህርት አልተማረ ተማሪ ነው የሚከለክሉት፣ አስተማሪ ነው የሚገሉት፣ አስተማሪ ነው የሚያግቱት፣ ግብርና ነው የሚያግቱት። የሚለማው በአስተማሪ ነው፣ የሚለማው በግብርና ነው፣ በባለሙያ ነው። ባለሙያ እየታገተ እንዴ ብሎ ሀገር ይነቃል። እና ስለዚህ
ያለ ሰላም ልማት የለም የሚለውን የኛ ሀገር አረጋግጦ ወደ ልማት ነው። አሁንም ቢሆን ግን አሁንም የኛ አካባቢ ነጣ መሆን ብቁ አይደለም እያልን ነው። አሁን ሌላውንም ቀበሌ አሁን እየሄድን ነው። ሌላውንም ወረዳ እያስፋፋን ነው፣ እየሄድን ነው። የአገር ሽማግሌዎችን፣ ሃይማኖት መሪዎችን፣ እድር መሪዎችን እየሰበሰብን ጫካ ውስጥ ያሉትን ወጣቶች አንጡልን እያልን እየሰበሰብን እያወያየን ነው። አይጠቅምም። ወጣት እንደ ቅጠል መርገፍ የለበትም። ያለ ስራ ወላድ ማልቀስ የለበትም። መንግስት በምርጫ ነው የሚጣለው፣ በምርጫ ነው መዋጋት እንጂ በአፈሙዝ አይቻልም እያልን እየመከርን ያለነውና አሁንም ይሄንን እንቀጥልበታለን። ስብከቱን ምናልባት ቢተው አሁንም ተው ነው የምንለው። ያለ ሰላም ልማት እንደሌለ ይህ አካባቢ ሰው ያውቃል። ለአንዲት ሀገር ልማት እድገት እና ብልጽግና ወሳኙ ሰላም ነው። ሰላም ከሌለ ልማት የለም፣ ሰላም ከሌለ እድገት የለም። ስለዚህ እንደ ወረዳም ለህዝባችን ማስተላልፈው መልእክት ሁሉም አካል ህፃን፣ ሴት፣ ወንድ፣ ወጣት ሳይል ሁሉም አካል ለሰላሙ ዘመቆም መቻል አለበት። ምክንያት የመጨረሻ የሰላም ጦቱ አቅመ ደካሞች እንዲንገላታሉ፣ ሴቶች ይሞታሉ፣ ህፃናት ከትምህርት ቤት ያቋርጣሉ። በርካታ ዘርፈ ብዙ ችግሮች ነው ሊያመጣ የሚችለው። ስለዚህ ይህንን እንትን ለማለት ይሄ የመንግስት አካል ብቻ መከላከያ ብቻ ይህን ሰላም ሊያመጣው አይችልም። ህዝቡ ተባባሪ ካልሆነ ህዝቡ ችግሩን ተረርቶ በዛ ልክ አይበጅም ካላለ ጽንፈኝነት አይበጅም። አብሮነት ነው ሊያኖረን የሚችለው። ስለዚህ አንዱን ሳይገፋፋ በሰላም መኖር መቻል አለብን በሚል ህዝቡ ንቃተ ህሊናው ማደግ መቻል አለበት የሚል ሐሳብ አለ። በሁለተኛ ደረጃ የጸጥታ መዋቅራችን ጋር ተያይዞ በርካታ መስዋዕትነት እየከፈለ ነው። የክልሉን ህዝብ የወረዳችንን ህዝብ ለማዳን በርካታ መስዋዕትነት እየከፈለ ነው። ስለዚህ እሱን መሰረት አድርጎ አጠቃላይ እሱን ትግሉን አጠናክሮ ወረዳችን ሰላም የሚሆንበትን ሁኔታ ምቹ ሁኔታ መፈጠር መቻል አለበት። እሱ እየተሰራ ነው ያለው። በቅርብ አካባቢያችን፣ ዞናችን፣ ወረዳችን፣ ክልላችን ሰላም ሆኖ የምናይበት እንትን ሩቅ አይሆንም። በዛ ልክ መከላከያ ኃይላችንም ተልእኮውን በአግባቡ እየተወጣ ነው ብዬ አምናለሁ። ስለዚህ እሱን አጠናክረን የተሻለ ክልል የተሻለች ኢትዮጵያን እንድትገነባ የበኩላችን ድርሻ እንወጣ ማለት ፈልጋለሁ። አመሰግናለሁ። በቀጠናው ግዳጁን በመወጣት ላይ የሚገኘው የሰሜን ምስራቅ እዝ በበኩሉ ፕሮጀክቱ በታሰበው መጠን እንዲከናወን የአካባቢውን ሰላም በማረጋገጡ በኩል የበኩሉን አስተዋጽኦ አበርክቷል። የሰሜን ምስራቅ ያው ይሄ እንዲቆፈር እንዳጋጣሚም የዚህ ታሪክ ባለቤት አንዱ ነኝ። በዚህ ሰዓት የመጀመሪያው ውጊያ ጀምሮ 13ም እኔ ነው ያለው። እዚህ ላይ ውሃ እንዲሰጣቸው እንዲያገለግሉ ብቻ የድሬ ሮቃ ህዝብ ታሪኩ ጎልቶ እንዲታይ በማድረግም ሚናው ነው። እስካሁን ድረስ ለሰሜን ምስራቅም ከጎን ሆነው እያገለግሉ ያሉ ስለሆኑ ልማቱ ለነሱ ይገባል። ቀጥለን ሌሎችንም ያቀድናቸው የተዘጋጀናቸው አሉ። አቅደን ተዘጋጅተን ጀምረን በጦርነት ምክንያት የቆሙም አሉ። ስለዚህ በአጠቃላይ ለእዛችን ትልቅ ትርጉም አለው። ለእዛችን ለሰራዊታችንም ትልቅ ቦታ አለው። ስለዚህ ለህዝቡ አክብሮት አለው፣ እነሱም ለኛ አክብሮት አላቸው። ሰራዊታችን ኢትዮጵያና ህዝቦቿን ከውስጥና ከውጭ ጠላት መጠበቅ በህገ መንግስቱ የተሰጠው ዋነኛ ተልዕኮ ነው። ይህንን ህገ መንግስታዊ ተልዕኮ በአስተማማኝ መልኩ እየፈጸመ ይገኛል። በቀጣይም ህገ መንግስቱና ህገ መንግስታዊ ስርዓቱን በኃይል ለመናድ የሚሞክሩ ኃይሎችን የመመከት ተግባሩን በጽናት ይፈጽማል። ህዝባዊ ሰራዊት ነውና እንደ ከዚህ ቀደም ሁሉ በየግዳጅ ቀጠናው የህዝቦችን ችግር እየፈታ መሄድን አጠናክሮ እንደሚቀጥል እምነታችን የጸና ነው እንላለን። ሰላም ለሀገራችን ይሁን። ድንቂቷ ሰፈሬ ይህን ትመስላለች የትውልድ መንደሬ። ይችነች አገሬ ትልቅልቅ መንደር። ድንቅዬ ኮረዳ አልመጣም አራራ